الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين القائل يرفع الله الذين آمنوا منكم والذين أوتوا العلم درجات ثم الصلاة والسلام على معلم الناس الخير وهدي البشرية إلى الرشد نبي الرحمة وإمام الهدى البشير النذير والسراج المنير عليه أفضل الصلاة وأتم التسليم أما بعد فسلام الله عليكم ورحمته وبركاته ቀጥታ ወደ አስኩት ፕሮግራም ገባና በቀረይ ሰዓት ኢንሻአላህ ትናንት ጥያቄዎችን ለመመለስ ሞክራለሁ። ሐቂቃ የዛሬው ፕሮግራም እንዲያተኩር የፈለኩት ሙስሊሙ ማህበረሰብ የእውቀት ዘርፍ ላይ ትኩረት ያደረገ አይደለም። በአገራችንም ተጨባጭ በእውቀቱ ዘርፍ ላይ ያለው ተሳትፎ እጅግ በጣም ደካማ ነው። ከዚህ አንፃር ኢስላም ምን ይላል? ስለ ዒልም፣ ስለ እውቀት፣ ስለ ሰቃፋ ምን ይላል ኢስላም? ያለንበት ተጨባጭ ምንድነው? ከመማርም ከማወቅም ዒልም ከመቅራት ምንድነው የሚያግዱን? እነዚህ ነጥቦች ከናንተ ጋር ዳሳለሁ። ፕሮግራሚንግንም ከፍተው ምናልባት በታሪካችሁ ከሰማችኋቸው ዳታዎች ውስጥ መረጃዎች ውስጥ አሳዛኝ በመሰለኝ ይሆናል። ኖቤል ፕራይዝ ሁላችሁ ታውቃላችሁ። የኖቤል ሽልማት ሲባል ኖቤል በ1901 የተጀመረ የሽልማት አይነት ነው። ኖቤል የሰው ስም ነው። ይህ ግለሰብ ሲሞት ያለውን ጥሬ ሀብት በምርምሩ ዘርፍ ትልቅ ውጤት የሚያመጡ ሰዎችን ይሸለሙ ብሎ ቃል ገባ። በዛን የተቋቋመው ታዲያ ዓለም ከ1901 ጀምራ ለአለፉት 111 ዓመት ያህል የተለያዩ ምርምሮች በተለያዩ ዘርፍ ላይ ጥሩ ውጤት ያገኙ ሰዎችን ሸልመዋል። በፖለቲካው፣ በሳይንሱ፣ በኬሚስትሪው፣ በፊዚክሱ፣ በሁሉም ዘርፍ፣ በስነ ጽሁፉ። ሌሎቹ ሀገሮች ምን ያህል ተሸልመዋል? ኡመተል ኢስላም ኡመቱል ዓረቢያ ሙስሊሙ ሳመን ያህል እዚህ ውስጥ ድርሻ አለው የሚለውን ይህን ዳታ በመጥቀስ ጀምራለሁ። እንደ 3 ነጥቦችን የመረጥኩት እንድትረዱ፣ ሜዲሲን ህክምና ላይ፣ ፊዚክስ ላይ፣ ኬሚስትሪ ላይ 3ቱ ዘርፎች ሌሎቹ ምን ያህል አግኝተዋል? እኛስ? አሜሪካ ዩኤስኤ በሜዲሲን 81 ኖቤሎችን ተሸልማለች። ፊዚክስ ላይ 72 ኖቤሎችን ወስዳለች። ኬሚስትሪ ላይ 45 ወስዳለች አሜሪካ። ብሪታንያ እንግሊዝን ደግሞ ብንወስድ ሜዲሲን ላይ 26 ኖቤል ወስዳለች። ፊዚክስ ላይ 20፣ ኬሚስትሪ 25። ጀርመንን ብንወስድ 15 በሜዲሲን፣ 22 በፊዚክስ፣ 24 በኬሚስትሪ ኖቤል ተሸልማለች። የመጨረሻው ፈረንሳይን ብንወስድ 8 ሜዲሲን በህክምናው ዘርፍ ለየት ያለ ግኝት ሲያገኙ ይሸለማሉ። በፊዚክሱ 11፣ በኬሚስትሪው 5 ወስዳለች። ግልጽ ነው አይደል? ይሄ አረቡ ዓለም ምን ያህል ኖቤል የወሰደ ይመስላችኋል? ግምት እድል ብሰጥ ደስ ይለኛል። እኛስ በኬሚስትሪው፣ በፊዚክሱ፣ በፖለቲካው፣ በስነ ጽሁፉ ስንት ነው የተሸለምነው ኖቤል? ስንት? 2 ብቻ ወስደናል። ለ111 ዓመት በተደረገው ጉዞ ሙስሊሙ 2 ኖቤል ብቻ ተሸልሟል። አንደኛው አንድ ፓኪስታናዊ፣ ሁለተኛው የግብፁ ዶክተር አህመድ ዝወይሊ 2 ኖቤል። አረቡ ዓለም ምናልባት ከ5 ዓመት በፊት የነበረ ዳታ ነው። በቁጥር ወደ 300 ሚሊዮን ይገመታል። አረቡ ዓለም ቱኒዚያው፣ ምስር፣ ቀጠር፣ ዱባይ ሁሉ እንደመራችሁ 300 ሚሊዮን ይገመታል።
ከነዚህ ውስጥ በጣም የሚያሳዝነው 60% ኢሊትሬት ነው፣ ኡምይ ነው፣ ማንበብም መጻፍም አይችልም። እጅግ በጣም ያሳዝናል። ካናዳ ባለፈው ዓመት አንድን ዳታ አንድን ዜና ለዓለም አቀረበች። ዜናው የሚለው ምንድነው? ካናዳ ከመሃይምነት ጸድታለች ይላል። ከመሃይምነት እንዴት እስከዛሬ አልጸዳችም? ፈርስት ወርልድ ካንትሪ ሁና የዓለም መሪ ሀገሮች ውስጥ አንዷ ሁና እንዳትሉ ዜናውን ሲጨርስ ምን አለ? ከኮምፒውተር ኢሊትሬሲ ጠርታለች። ግልጽ ነው። ኮምፒውተርን ከመጠቀም መሃይምነት ነፃ ወጣለች። ማንበብ መጻፍ አይደለም። እኒህና መሰል ዳታዎች የሙስሊሙን ዓለም ተጨባጭ እንድናስተውል ያደርገናል። ሙስሊሙ ኢኮኖሚክ ተሳትፎ ደካማ፣ የሚሰግድባቸውን ዕቃዎች ራሱ ኢምፖርት ነው የሚያደርገው። መስገጃ ኢምፖርት እናደርጋለን ከቻይና። ሐሰኑል በስሪ ታላቁ ኢማም ሐሰኑል በስሪ ምን ይላሉ? አንድ ሙስሊም መስገጃውን ኢምፖርት ካደረገ ወንጀለኛ ነው ይላል። የዒባዳህን አንተ ሌላውንስ አስመጥ። ሙሰባሃ ኢምፖርት ታደርጋለህ? ነውር ነው አይደል? አሁንስ ሲዋክም እያደረግን ነው መሰል። ይሄ በረሃ የሚቆረጠው ራሱ በጣም የሚገርመው ወደ አገራችን ኢትዮጵያ ስንመለስ የሙስሊሙም ተሳትፎ ዕውቀት ላይ ያለው ፓርቲሲፔሽን ደካማ። በዲግሪ ደረጃ ትምህርቱን ስናይ 10% ብቻ ነው ሙስሊም። ዩኒቨርሲቲ ውስጥ ካሉ 10,000 ተማሪዎች 1,000 ብቻ ነው ሙስሊም። ስንት ሺህ ተማሪ እንዳለ ታውቃላችሁ ኢትዮጵያ ውስጥ? በማስትሬት በሁለተኛ ዲግሪ ሌቭል እንግዲህ የባለፈው ዓመት እዛም በታች ያለን ዳታ ነው የምነግራችሁ። የሙስሊሙ ተሳትፎ 2%። እኔ ራሴ ሊደርሺፕ ላይ አሁን ማስተሬን ወስዳለሁ። ካለን የክላስ ተማሪዎች 12 ውስጥ 2 ብቻ ነው ሙስሊም። እጅግ በጣም የምናሳዝን ተጨባጭ ውስጥ እንገኛለን። ፒኤችዲ 3ኛ ዲግሪ የዶክትሬት ዲግሪ ላይ ሙስሊሙ 1% ነው። 1% ማለት ይገባችኋል? ከመቶ 1% ሙስሊም፣ 99ኙ ሌላ ነው ማለት ነው። እውን እንዲህ ከእውቀት ማዕድ የራቅ ነው ዲናችን ለዕልም ለእውቀት አልጠራን ሆኖ ነው። መጀመሪያ ወደዚህ ኡማ የወረደው ምዕራፍ ምንድነው? ስገድ የሚለው ነው? ጾም፣ ሐጅ አድርግ፣ እቅራ፣ ሪድ፣ አንብብ፣ እወቅ፣ ተመራመር፣ ሪሰርች ስራ። ሪድ ነው። አላህ ረሱልን አንብብ። ምኑን ያነቡታል? ከውኑን አንብብ፣ ተፈጥሮን አንብብ። እቅራ ወረቡከል አክረም፣ አንብብ፣ ጌታ ቸር ነውና በተከበረው ጌታ ስም አንብብ። ዑለማዎቹ ምናልባት ዓሊሞቹ እዚህ መሃል ያውቁታል። አላህ አንብብ ብሎ የሚነበበውን አልጠቀሰም። መፍዑል ቢሂው ሐዝፍ ሆኗል፣ ወድቋል። አንብብ ብሎ የሚነበበውን አለመጥቀሱ ሁሉን ነገር አንብብ ማለት መሆኑን ይጠቁማል ይላል። ቋንቋውን የሚያውቁት ምለውን በጥልቅ ይረዱታል። ታዲያ ይቺን አንቀጽ አንስተው የዘመናችን የተሐድሱ አባት የእናንተው ጎረቤት ኢማም ዩሱፍ አልቀርዳዊ ታላቁ ዓሊም ምን ይላሉ? ኡመቱ እቅራ ላ ተቅራ ይላል። የአንብብ ትውልድ አያነብም። ኡመቱ ሱረቱል ሐዲድ፣ የሱረቱል ሐዲድ የብረት ምዕራፍ ሚል አለን እኮ ቁርአን ላይ ሱረቱል ሐዲድ እኮ አለ። ኡመቱ ሱረቱል ሐዲድ ላ ትጥቂኑ ሲናዓተል ሐዲድ ይላል። ሐዲድ የሚባለው ብረት የሚል ምዕራፍ ከተቀደሰው መጽሐፉ ላይ ያነገበ ትውልድ ብረት አያመርትም ይላል።
አረቦቹ አሁን ጀምረው ካልሆነ ብዙም አያመርቱ። ዲናችን ለእውቀት ትልቅ ትኩረት ሰጥቷል። ቁርአንን የከፈትነው እንደሆን لقوم يعقلون لعلكم تتفكرون لعلكم تعقلون لأولي الألباب لأولي النهى ለእውቀት ባለቤቶች ታስተነትኑ ዘንድ ለነዛ ለሚረዱት ለልብ ባልተቤቶች አታስተነትኑም እንዴ? አፈለም ينظروا إلى الإبل كيف خلقت እንዴት ግመልን እንደሰራናት አይመለከቱም? ቁመናዋ ለወራት ውሃ ምትጠጣ በረሃ ምታቋርጥ አፈሩ እንዳያዳልጣት እግሯ ራሷ አሰራሩ የተለየ ለመቀመጥ ምትመች ወደ አይኗ አቧራ ሲመጣ አይኗን ምትከቨር ምታደርግበት መነጽር አለ የሰራላት። አፈለም ينظروا إلى الإبل كيف خلقت አይመለከቱም አያስተነትኑም? እንዴት ግመል እንደሰራናት ሪሰርች አይሰሩም? አላህ ይጠራናል፣ ተመራመሩ፣ እወቁ። ይሄ ኡማ ለየት የሚልበት ባህሪው የአንብብ ትውልድ መሆኑ የእውቀት ትውልድ ነው። አላሁ ስብሓነሁ ወተዓላ እኛን በምንም ነገር መማል ቢከለክለንም እሱ ግን በፈለገው ይምላል። ወልዐስር ይላል፣ ወልፈጅር ይላል፣ ወለይል ይላል፣ ወሸምስ ይላል። እንደፈለገ ይምላል። ሚምልባቸው ግን ትልቅ ቦታ ያላቸው ነው እሱ ዘንድ። አንድ መሐላም አለ ለረሱል ሰለላሁ ዐለይሂ ወሰለም አራተኛ ወይም አምስተኛ ያወረደው ቁርአን ነው። ኑን ወልቀለም ወማ የስጡሩን። ኑን አለ አላህ በኑን በፊደሉ ምላለው፣ ወልቀለም በብዕር ምላለው፣ ወማ የስጡሩን ብዕሮቹ በሚመዘግቡት ድርሳናት እምላለው። ሱረቱን ራሱ ምን አለው? ሱረቱል ቀለም የብዕር ምዕራፍ። አላህ የሚምልበት ቦታ የሰጠ ፊደል በብዕር ይጻፍና ምን ይሆናል? መጽሐፍ ይሆናል። አላህ በሶስቱም አለ። በፊደል እምላለው፣ በብዕር በትነሱ በጻፏቸው ድርሳናት ለእውቀት ትኩረት እንደሰጠ አላሁ ስብሓነሁ ወተዓላ ሲገልጽልን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ነቢያችን ሐዲስ ላይ አወል መን ኸለቀ አላህ መጀመሪያ ከፍጥረታት የፈጠረው አልቀለም ብዕርን ነው ይሉናል። እሱን ፈጠረና ጻፍ አለው። የሚሆነውን ሁላ እንዲጽፍ ተደረገ። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ለእውቀት የነበራቸው ትኩረት ትልቅ ነበር። አሁን በዘመናችን በሁለት ከፍለነዋል አይደል? የዲን እውቀት፣ ዘመናዊ እውቀት ይላል። እስላም ዘመናዊ አይደለም። እስልምና ይሄን መከፋፈል አያውቀው። እውቀት ኢስላም ዘንድ እውቀት የሰው ልጆች የምትጠቅምበት መስክ ሁሉ ዒልም ነው። ዒልሙ ናፊዕ ጠቃሚ እውቀት ይባላል። ገዝወቱ በድር ላይ ሙስሊሙ የውሙል ፉርቃን የመለያው ቀን አሸነፈ ጦርነቱ። የቁረይሽ ሰራዊትንም ማረከ። የተማረኩትን ሰራዊቶች ብር ሰጠው ለመለቀቅ ልኡካኑን ላልከው ነበር። ረሱል ሰለላሁ ዐለይሂ ወሰለም የመጀመሪያ ጦርነት እንደመሆኑ ስንቅ ያስፈልጋቸዋል። ይሄን ሁላ አልፈልግም ብለው አንድ መስፈርት አቀረቡ። እያንዳንዱ የቁረይሽ ሰራዊት 70 ሰራዊት 70 ምርኮኛ 70 ሙስሊምን ቋንቋ ያስተምረዋል፣ መጽሐፍ ያስተምረዋል። በዚህ ይለቀቃል። ግልጽ ነው። ሸርጥ ምን አቀረቡ? ሐታ ዩጂዱ ፐርፌክትሊ አንደርስታንድ መጽሐፍን እስኪያደርጉ ታስተምራለህ፣ ትለቀቃለህ። ክፍያው ምንድነው? ዒልም ነው። እውቀትን ሰጠው እንዲለቀቁ ተደረገ። 70 ከነዚህ የቁረይሽ ምርኮኛ ካስተማሯቸው ውስጥ ዘይድ ይገኝበታል። الذي جمع القرآن ቁርአንን ሰብስቦ የጻፈው ዘይድ ነው አይደል? ሰብስቦ የጻፈው ረሱል እንዴት እንዳስተማሩ ታያችሁ።
አንድ ሰሃባን ጠሩትና ከይሁዳዎች ጋር መጻጻፍ ፈለጉ። የውጭ ግንኙነት ምንለው ለነሱ ደብዳቤ ሊጽፉላቸው ፈለጉና ከሙስሊሙ ሚጽፍ የለም ይሁዳ ቋንቋ። ሰሃቢዩን ጠሩትና ተምረህልኝና የይሁዳን ቋንቋ አሉት። ይሄ ሰው በ18 ቀን ውስጥ የይሁዳን ቋንቋ ፐርፌክትሊ አንደርስታንድ አድርጎት ወደ ረሱል መጣ ሰለላሁ ዐለይሂ ወሰለም። فقال اتعلمته ترداه አወከው እንዲያሉት قال نعم يا رسول الله አሁን ተረድቻለሁ። اذن تكاتبهم ትጻጻፋቸዋለህ በዚህ ማለት ነው? نعم اكاتبهم بها يا رسول الله አሁን እጻጻፋቸዋለሁ እዘዙኝ። አንድ ሰው በ18 ቀን ውስጥ 18 ቃልም እኮ ካወቀ ጎበዝ ነው አይደል? እንዴት ፐርፌክት ነበር ያ የመጀመሪያው ትውልድ በ18 ቀን ውስጥ የይሁዳን ቋንቋ አጠናቆ መጻጻፍ የሚችል። ኢስላም ለእውቀት ትልቅ ቦታ ደረጃ የሰጠ ዲን ነው። እኛ ሙስሊሞችስ የት ነን አሁን ያለነው? ይሄን አስተምህሮት የተረዱት ቀደምት ሙስሊሞች በየትኛውም የእውቀት ዘርፍ መሪ ነበሩ። በሳይንሱ፣ በፊቅሁ፣ በሐዲሱ፣ በሁሉም ዘርፍ ሊደርስ የምድር መሪ ነበሩ። ታሪክ ዘግቦ ያስቀመጠውን የተወሰኑ ሳይንሳዊ ዳታዎችን እጠቅስላችኋለሁ። ሙሐመድ ቢን ሙሳ ገዋሪዝሚ ይህ ግለሰብ አልጀብራ የሚባለውን የሳይንስ ቀመር ለዓለም ያስተዋወቀ ግለሰብ። ገዋሪዝሚ ማለት አፍጋኒስታን ውስጥ የምትገኝ አንድ መንደር ናት። ይህ ግለሰብ የተወለደበት ይሄ ሰው እንደ ሙስሊምነቱ ሚራስ ታውቃላችሁ፣ ሚራስ የውርስ ክፍፍል እስልምና ውስጥ ጠበቅ ያለ ከበድ ያለ ዒልም ነው። ኒስፉ ዲን ነው የሚባል የዲኑ ግማሽ ነው ይባላል። ትልቅ እውቀት ነው። እንዴት አድርጎ ውርስ ያከፋፍል፣ ቋንቋ መፍጠር አለበት። አልጀብራ የሚባለውን የሂሳብ ቀመር መሰረተ። ይህ ግለሰብ ለዓለም ዜሮን ያስተዋወቀ የመጀመሪያ ግለሰብ ነው። እሱ ከመምጣቱ በፊት ዜሮ አትታወቅ። ምናልባት ወንድሜ ኑረዲን ይነግረናል። ዜሮ ማለት በኮምፒውተር ሳይንስ ውስጥ በኮምፒውተር ትምህርት ውስጥ መሰረታዊ እውቀት ናት። ኤ ስትጫኑ እኮ ኮምፒውተር ላይ ኮምፒውተሩ የሚያውቀው ቋንቋ ምናልባት 00001 ኤ ነው። 01 እኮ ነው የኮምፒውተር ቋንቋ፣ ሌላ የለውም። ይህ ግለሰብ ባይኖር ኮምፒውተር አይፈጠርም ነበር ይላሉ ምሁራኖች። ዜሮን ለዓለም መጀመሪያ ያስተዋወቀ ትልቅ ግለሰብ ነበር። The Calculation of Integration and Question የሚባል ታዋቂ ኪታብ መጽሐፍ የደረሰ ትልቅ ምሁር ነበር። በ8ኛው ክፍለ ዘመን ይሄ ኪታብ ወደ ላቲን ተተርጉሞ የነጮቹ የአውሮፓውያን ሜን ሪፈረንስ ዋና አጣቃሽ መጽሐፍ ነበር። አውሮፓውያን ሂሳብን ሲፈልጉ ይሄ መጽሐፍ ነበር የሚገለገሉበት። ፔንዱለም፣ እቺ ሰዓት ላይ ያለችው ፔንዱለም አለች። ማን የፈጠራት? ትምህርት ቤት ላይ ጋሊሊዮ ተብለን የተማርነው አዎ፣ እንዲህ ነው የሚቀሙን ታሪኮቻችን። ፔንዱለምን የፈጠረው ኢብን ዩኑስ አልሚስሪ የሚባል የሙስሊም ምሁር ነው። በ10ኛው ክፍለ ዘመን አካባቢ ይሄን ክስተት ፈጥሮት ሙስሊሞቹ ሶላትን ለማወቅ እነ ሶላተ ካነት على المؤمنين كتابا موقوتا ሶላት ጊዜ ተደርጎላታል። የጊዜን ሁደት ለማወቅ ፔንዱለምን ፈጠረ። ለዓለም ሰዓትን ያስተዋወቅነው ሙስሊሞች ነን። ሕክምናው ላይ ሰርጀሪ ልምጣ፣ ሜዲሲኑ ላይ ሙስሊሙ ምን ያህል ተሳትፎ ነበረው? ሰርጀሪ ላይ አቡበክር ሙሐመድ አራዚ፣ ራዚን ሁላችሁ ታውቃላችሁ፣ ነጮቹ ራዚስ ይሉታል። ይህ ግለሰብ በሳይንሱ ዘርፍ ትልቅ አስተዋጽኦ ያደረገ ሰው ነው። በሕክምናው ዘርፍ ወደ 200 የሚጠጉ መጽሐፍትን ለዓለም ያበረከተ ነው። የኩላሊት ጠጠር እንዴት መታከም እንዳለበት የመጀመሪያ ፍሬ ሐሳብ የሰጠ ግለሰብ ነው። መድኃኒቶች ከሰው ልጆች በፊት እንስሳ ላይ እንዲሞከሩ
የመጀመሪያ አስተያየት ያቀረበ ግለሰብ አላሁ አክበር አልቀን ነበር እኮ አይጥለይም ሞክር ባይለን የሰው ልጅ ወለቀድ ከረምና የተባለ ነውና እሱ ላይ ሊሞከር አይገባም ሌላ ቦታ ይመከር ብሎ የመጀመሪያ ሐሳብ አመንጭ ሳይንቲስት ይህ ሙስሊም ግለሰብ እኛ እንግዲህ እነዚህ የልጅ ልጆች ነን እኒህ ናቸው አባቶቻችን ዓለምን በሳይንሱም በዲኑም ዕውቀት የሞሉ ግለሰቦች ናቸው ኢብን ሲና ሁላችሁ ምላስ ላይ ያለ ስም ነው ኢብን ሲና በሙስሊሙ ዘንድ ትልቁ የሳይንስ ምሁር የሚባለው ነው 246 መጽሐፎችን በሕክምናው ዙሪያ ለዓለም አበርክቷል the prince of physicians የሕክምና ጠቢቦች ፕሪንስ ልዑል ብለው ያወድሱት ነበር እሱን ለማወደስ ነጮቹ ስንኙላ ቋጥረዋል ስለ ኢብኑ ሲና ሲናገሩ ሆስፒታል ሙስሊሙ ዓለም ውስጥ ሆስፒታል መጀመሪያ የፈጠሩት ሙስሊሞች ናቸው ሆስፒታል ሙስሊሞች በገነቡበት ዓመታት አውሮፓውያን የሆስፒታል ጽንሰ ሐሳብን እንኳን አያውቁትም ነበር ሙስሊሙ ንጉስ ዘህራዊ የሚባሉን ዓሊም ጠራቸውና ትልቅ ምሁር ሆስፒታል መገንባት እንፈልጋለን የት ቦታ ተጠቁመናለህ አሉት ሆስፒታል የሚገነባበት ሳይት ቦታ ዘህራዊ የሰሩት የሚደንቅ ስራ ነበር የሰሩት ይህ ትልቅ ዓሊም ዘህራዊ ሆስፒታል ሊገነቡ ነው ተመልከቱ ፍሬሽ ስጋ ጥሬ ስጋ ያዙና ንጹህ የሆነ ከአገሪቱ አራት አቅጣጫ ላይ ስጋዎችን አስቀምጧቸው አንዱን ምስራቅ አንዱን ምዕራብ አንዱን ሰሜን አንዱን ደቡብ ነጣጥለው አስቀምጧቸው ሆስፒታል ሊሰሩ ነው ተመልከቱ የትኛው ቦታ ላይ ቢገነባ ጥሩ ነው ብለው ከስተወሰነ ቀን በኋላ ስጋዎችን ሰበሰቧቸው ስጋዎችን ሰብስበው በጣም ያልተበላሸው ስጋ ላይ ሆስፒታሉ እንዲገነባ አዘዙ እዛ አካባቢ ጀርሙ ባክቴሪያው የሌለበት አካባቢ ነው ማለት ነው ተረታችሁኛል ወንድሞች በጣም የተበላሸው የተበከለ አካባቢ ነው የጤና ማዕከል ሊገነባበት አይችልም ንጹህ ደግሞ ጥሩ የሆነው ይህ አካባቢ ኢንቫይሮንመንቱ ለሆስፒታል የተመቸ ነው በዚህ ቋንቋ ሆስፒታል እንዲገነባ ያደረጉ ምሁር ናቸው የተገነባው ሆስፒታሎች አልመንሱር ሆስፒታልን ልጥቀስላችሁ ይሄ ሆስፒታል ሲገነባ አውሮፓውያን ስለ ሆስፒታል ጽንሰ ሐሳብ የሚያውቁት የላቸው እንኳን ሊገነባ ይሄ ሆስፒታል ምን ይዟል ካልነ ዜጎችን በነፃ ያክም ነበር በቀን 4000 በሽተኞችን ያስተናግዳል ለአንድ ሰው 2 ነርስ ይመደብለት ነበር በሽተኛው ታሞ ሲወጣ አካሉ እስኪበረታ ድረስ ስራ እንዳይጀምር ትንሽ የብር ድጎማ ሆስፒታሉ ያደርግ ነበር ይሄ እንግዲህ ሙስሊሙ ዓለም ዘንድ የነበረ ትልቅ ሆስፒታል ነው ስኮላርሺፕ እናቀዋለናል ስኮላርሺፕ ማለት አንድ ሰው አገር ውስጥ የሌለን ትምህርት ሌላ አገር ወጥቶ ስፖንሰር ፈልጎ ተምሮ ይመለሳል ወይዛው ይቀራል አገሩ ላይ የሌለን ዕውቀት ለማግኘት ሲንቀሳቀስ ስኮላርሺፕ ሄደ ይባላል በጣም የሚገርማችሁ ድሮ ነጮቹ ይሄን ትምህርት ለማግኘት ወደ ሙስሊሙ ዓለም ነበር የሚመጡት ስኮላርሺፕ ማን ጋር ነው የሚወሰደው ሙስሊሙ ዓለም ውስጥ ነበር በልጠናቸዋል ላይነ እኛ ጋር ለመድረስ መጣው ትምህርት ቀስሞ ይመለሱ ነበር አንድ ደብዳቤ እኔ ጋር ይገኛል የእንግሊዝ የኖርዌይና የስዊድን ንጉስ ለሙስሊሙ ንጉስ ለአንደሉስ ግዛት ለሚገኙት ሂሻም ሶስተኛ የጻፉት ደብዳቤ ለሙስሊሙ ንጉስ እባክህ ልጆችን አስተምርልኝ ይል የእንግሊዝ የኖርዌይ የስዊድን ንጉስ
የጻፉት ደብዳቤ አለ ደብዳቤውን አነብላችኋለሁ ታዲያ ጸሐፊው ይሄን ሲያገኝ ደብዳቤ ከላይ ምን ሲል ጀመረ هكذا كنا እንዲህ ነበርና فمتى نعود እንዴት መቼ እንመለስ ይሆን وكيف نعود እንዴት እንመለሳለን ሲል በማሳሰቢያ ደብዳቤውን ይጀምራል ላንብብላችሁ ጸሐፊው ማን ነው የኖርዌይ የእንግሊዝ ንጉስ ወደ ማን ወደ ሙስሊሞቹ ንጉስ አስተዳዳሪ ከጆርጅ ይላል ከጆርጅ ሁለተኛ የእንግሊዝ የስዊድንና የኖርዌይ ንጉስ ለሙስሊሞቹ ኸሊፋ ንጉስ በአንደሉስ ግዛት የተከበሩ ሂሻም ሶስተኛ ይላል እጅ ነስቶ ነው የገባው ስሙት ክቡርና የተላቁ ንጉስ ሆይ ምናልባት ኦባማ ለእንትን እየጻፈ ነው ማለት ነው ስትረዱ በዚህ ቋንቋ ነው ለሸኾቻችን እየጻፈ ነው ማለት ነው እንዲህ ነው አሁን ጨዋታው ምን ነገራችሁ ክቡርና የተላቁ ንጉስ ሆይ በተዋበችው ሀገራችሁ የሚገኙ የሳይንስና የሙያ ኮሌጆች የደረሱበትን ምጥቀት ሰምተናል ስለዚህም የናንተን አራያነት ለመከተል በአራቷ ማዕዘኗ ማህይምነት የዋጣትን ሀገራችንን በእውቀት ብርሃን መሙላት ይቻል ዘንድ ልጃችንን ወደ ግዛቱ መላክ ፈለግን እህታችን ልዕልት ዶባንትን ከተከበሩ የእንግሊዝ ንጉሳም ቤተሰብ ሴት ልጆች ጋር የዙፋኖትን ወንበር ይዳብሱና እዝነቶትን ይለምኑ ዘንድ ልከናታል አላሁ አክበር ልዕልቷና ጓደኞቿ የክብርወትን ጥብቅናና የቸርነቶትን እንክብካቤ አይለያቸው ዘንድ እለምን አለው ክብርወትን መመጠን የሚችል ባይሆንም ከልዕልቷ ጋር ስጦታ ልክያለሁና ይቀበሉ ዘንድ ከንጹህ ፍቅር ጋር እለምንዎታለሁ ታዛዥ አገልጋዮ ጆርጅ ይላል አላሁ አክበር እንዲህ አቤቱታ አቅርበው የሚማጸኑን መሪ ትውልዶች ነበር አሁን የት ነው ያለነው እንዴትስ ነው የምንመለሰው ወደ ዒልም ወደ ዕውቀት እንዴት መመለስ እንችላለን ዒልምን ማወቃችን ዘመናዊውን ትምህርት አንኮት እንግዲህ በጥቅስ ውስጥ ይግባልኝ ዘመናዊ ስል ዲኑን ማወቃችን ተለዋጭ የሌለው መሰረታዊ ነጥብ ነው መማራችን ዲኑን የበለጠ እንድናቀው ይረዳናል ሙስሊሙ አሁን ዘመናዊ ትምህርት መማር ሽርክ መስራት ነው የተባለ ይመስል ርቆታል እኮ አይደል ሩቅ ዩኒቨርሲቲ ላይ 10% በዲግሪ ደረጃ መማራችን ዲኑን የበለጠን እንድንረዳ እንደሚያደርገን ይሄን የቁርአን አያት ልጥቀስላችሁ ምን ያህል ዘመናዊ ትምህርት ቁርአንን ራሱ በመተንተን እገዛ እንደሚያደርግ አላህ ቁርአን ላይ አንድን ታሪክ ይጠቅሳል وحشر لسليمان جنوده من الجن والإنس والطير فهم يوزعون لسليمان እኮ ሰራዊቶቹ ከጅንም ከሰውም ከእንስሳትም የሆኑ ተሰልፈው ወጡለት حتى إذا أتوا على واد النمل የጉንዳኗም ቤት አካባቢ በደረሱ ጊዜ ጉንዳኗ ስታያቸው ሰራዊቱ እየመጣ ነው የሷን ትውልዶች ሊጨፈልቅባት ነው قالت ጉንዳኗ ምን አለች يا أيها النمل እናንተ ጉንዳሎች ادخلوا مساكنكم መኖሪያችሁ ውስጥ ግቡ ወደ ካምፓችሁ ተመለሱ لا يحطمنكم سليمان وجنوده وهم لا يشعرون سليمان سراويتو እናንተ ሳታውቁ لا يحطمنكم حطم እንዳያደቋችሁ አለች سبحان الله الله ቁርአን ላይ እዚህ ቦታ ላይ እንዳይገላችሁ ሚልን አልተጠቀመም
لا يقتلنكم አላለች ምን አለች لا يحطمنكم حطم ማለት ለመስታውት የሚሰጥ አባባል ተሐጠመ الزجاج ትላል መስታይቱ ክስክስ አለ ማለት እሷ ምን አለች ሱለይማንና ሰራዊቱ እንደይከሰክሷችሁ ይህን ሲሉ ሙስሊም ዑለማዎቹ ለምን አላህ ሐጥም ሚለውን ተጠቀመ መከስከስ ሚለውን ለምን መገደል ሚለውን አልተጠቀመም ጥናት ተጀመረ ጉንዳንን ጥራት ማድረግ ጀመሩ ጥናት ሲያደርጉ የተገኘው ውጤት ምንድነው ጉንዳን የተገነባችበት ሲሊካ ከሚባል መስታወት ከሚገነባበት ማዕድን ውስጥ አላሁ አክበር የተገነባችሁ ጉንዳን ስትረግጡት ደም ይወጣዋል እንዴ ሞከራችሁ ታጋላችሁ ሞክሩ እኔ ኃላፊነት አልወስድም ጉንዳን እኮ ጭጭጭ ብሎ ድርቅ ነው የሚለው ዛው የተሰራበት ማቴሪያል መስታወት ከሚሰራበት ሲሊካ ከሚባል አላህ የገነባው ስለዚህ ቁርአን ላይ አላህ ምን ተጠቀመ لا يحطمنكم እንዳደቋችሁ እንዳይከሰክሷችሁ አትሊስት እንዲህ አይነት የቁርአንን ተአምር ለማውጣት ምን ያስፈልገናል ዘመኑ ማወቅ አለብን ኢማሙ ሻፊዒ ታላቁ ኢማሙ ሻፊዒ ምን ይላሉ አጅሃሉ الناس አላዋቂ ማለት من جهل حال عصري ዘመኑን ተጨባጭ አላወቀም ፍቅህ ቀርቶ ሐዲስ ቀርቶ ተጨባጩ ማወቅ አለበት ያን ሐዲስና ቁርአን እንዴት ነው ዘመናዊን ህዝብ የምታናግርበት ማወቅ አለበት አሁን የዘመኑን ወጣት ስቲንጃ የምታደርገው 3 ቅርጽ ባለው ድንጋይ ነው ትለዋለህ አሁን ሶፍት እኮ መጥቷል ድንጋይ ይተከማል የለም አይደል የድሮዎቹ ባለ 3 ሳይድ ይሆናል በዚህኛው በደንብ መጨረሻ ይጠራል በሶስተኛው አሁን እኮ ሶፍት ነው ያለ ከዘመኑ ጋር መሄድ አለበት አላዋቂ ማለት ዘመኑን ያላወቀ ነው ይሉናል ለውቀት ሲያነሳሱ ነው ኢማሙ አሻፊዒ ሌላ አንድ የቁርአን ሳይንሳዊ ግኝት የተገኘበት ልንገራችሁ مثل الذين اتخذوا من دون الله اولياء ነዛ ከአላህ ውጭ ያለን አማልክትን ደጋፊ አድርገው ያዙ ትናንት ያወራነው የተውሂድ ትምህርት ማለት ነው كمثل العنكبوت እንደ ሴት ሸረሪት ናቸው اتخذت بيتا እንደያዘች وان اوهن البيوت لبيت العنكبوت لو كانوا يعلمون ሚያውቁ ከሆነ ከቤት ደካማ ማለት ምንድነው የሸረሪት ቤት ነው የሸረሪት ቤት ከዝናብ አይከላከል ከንፋስ አይከላከል ከሙቀት ከፀሐይ አይከላከል ደካማ ቤት ነው አይደል እነሱም ከኔ ውጭ ያሉትን መደገፊያ መሸሸጊያ እርዳታ ፈልገው የሚይዟቸው እንዲናቸው ብሎ አላህ አለፈ ተውሂድ አስተምሮ ዑለማዎቹ ግን እዚህ ጋር ቆም አላህ ቁርአኑ ላይ ምን አለ كمثل العنكبوت اتخذت بيتا እንደ ሴት አንከቡት ቤትን እንደሰራች እንደያዘች አሉ ዑለማዎቹ ቤት የሚሰራው ሴት ነው ይያለን እኮ ነው አላህ ቤትን ምን ሰራ ወንዱ ነው አይደል አሁን ቤት የሚገነባ ድሮ አባቶቻችን በረሃ ላይ እንጨት ቆርጠው ወንዱ ነው የሚገነባ እዚህ ላይ ግን ማን ነው የሚገነባ አላህ እንደ ሴት አንከቡት እንደ ሴት ሸረሪት ነው ወንድ ነው እንጂ የሚሰራው ብለው ሳይንቲስቶች ጥናት ማድረግ ጀመሩ ሲጠና የመጨረሻ ውጤት ምንድነው የሸረሪትን ቤት የምትገነባው ሴት ሸረሪት ናት አላሁ አክበር እንዲህ አይነት የቁርአንን ኩኑዝ እንቁ ለማውጣት ዘመኑንም የበለጠን ያወቅን መሄዳችን የጎላ አስተዋጽኦ አለው በዘመናችን ምናልባት ፒስ ቲቪ ላይ የምትከታተሏቸው አንድ ትልቅ የዓለም ዕውቅ ምሁር አሉ ጂኦሎጂስት የሆኑ አጥኒ ዶክተር ዘግሉል ነጃር ይባላል ሁላችሁ ታውቋቸዋላችሁ ብዬ ገምታለሁ ይህ ምሁር ብዙ ጊዜ ኢቅራም ላይ ሪሳላም ፒስ ቲቪም ላይ የቁርአን ተአምር በሳይንስ መነጽር ያሉ ፕሮግራም ያቀርባሉ ባለፈው ታዲያ ጀዚራ ላይ ከ2 ዓመት በፊት የለቀቁት አዲስ ግኝታል ይህ ትልቅ ምሁር ዓሊም ዳዒ ናቸው የታወቁ ደግሞ
ጂኦሎጂስት ናቸው ትልቅ የቅሬታ አጥኒ ናቸውና ይህ ግለሰብ አንድ ያቀረቡት ጀዚራ ላይ ጥናት ምንድነው ካዕባ የሙስሊሞች የልብ መንጠልጠኛ የሆነችው ሐጅ ያለም ምን ተምባት ካዕባ የመሬት ሴንተር ናት ይላል የመሬት እምብርት ናት ካዕባ ግልጽ ነው ይሄን ጥናት አቀርበው ሌላም ሳይንቲስቶች አጸደቁላቸው አላህ ረሱልን የላካቸው ወደ ምድር እምብርት እዛችን የጀመሩት ዳዕዋቸው لتنذر القرى ومن حولها አንተን የላክነ የከተሞችን እናት መካንና በዙሪያዋ ያሉትን ልታስጠነቅቅ ልታስተምር ይህ ዓሊም አስከትለው ሌላ መንግኝት አመጡ ሐጀር አልአስወድ ሙስሊሙ ባይጠቅመንም ባይጎዳንም እንድንስመው የታዘዝነ ከጀነት የወረደ ድንጋይ አይደል ሐጀር አልአስወድ እሱን ወስደው ትንሽ ወሰዱለትና ጥናት ላብራቶሪ ውስጥ ከተቱት ጥናታቸውን ሲጨርሱ ምን ይላሉ ሐጀር አልአስወድን የሚስም ሰው የሚያገኘው የጤንነት ፈውስ አለ ያልሳመው ማያገኘው ይላሉ አላሁ አክበር የሚቀጥለው አመት ወደ ሐጅ ነው ኢንሻአላህ እንዲህ አይነት ምሁሮች እስልምና ትፈልጋለች ትምርቱ ዲኑን የበለጠ እንድንረዳው ቁርአኑን በጥልቅ እንድናቀው እገዛ አስተዋጽኦ ያደርግልናል ሌላውም እምነታችን ለመተግበር ይጠቅመናል ይላሉ አንድ ትልቅ ምሁር እሳቸው ጭራሽ ሲናገሩ ምን ይላሉ በዘመኑ ባለንበት ተጨባጭ ኢኮኖሚው እንደዚህ በተደራረበበት ወቅት ዘካስ እንዴት ያለ ዘመናዊ ትምርት ይታሰባል ይላል ዘካ ፊት ያለችና 50 ሺህ ብር ናት አይደል 50 ሺህ ብሯ ስንት አደገች ስንት ወጣች ደምረን ቀንሰን ዘካዋን ወረውራለን አሁን ሙስሊም ሆኖ ሚሊየንስ ቢሊየንስ የሚቆጠራል የተለያዩ ሆቴሎች ድርጅቶች ያለው ግለሰብ አለ እንደ ድሮው ይቻላል እንደ ደምሮ እጁ ላይ በስክሪፕቶ ደምሮ አይሳካ አሁን ሞደርን አካውንቲንግ ያስፈልገዋል የሂሳብ አያያዝ ዕውቀት ያስፈልገዋል ኢቭን ትልቁ ምሁር ምን ይላሉ እስላም ቢትዊን ኢስት ኤንድ ዌስት ከሚባለው ኪታባቸው ላይ without modern accounting there is no ዘካ ይላል በዘመናችን ያለ አካውንቲንግ ተጨባጭ ዕውቀት ዘካ እንዴት ብለን የምታወጣው ይላል የለም ዘካ በተለይ ትላልቅ ስቶኮች ትላልቅ ሸሮች ያዘ ሲመጣ አንድ ሰው ዕውቀቱ እያስፈልገው ይሄዳል ሌላው መማራችን ማወቃችን የሚጠቅመን የኢኮኖሚ መሪነታችንን ያስጠበቅን ለመሄድ በጣም የሚያሳዝነው ሙስሊሙ አሁን ተራ ችርቻሮ ውስጥ ነው የሚገኘው የእስላም ልጅ ፈኑ ንግድ ነው ያለ ሩጫ አዎ ንግድ ነው ግን ንግዱን ዘመናዊ ማድረግ ይፈልጋል ኢቭን አንዳንድ ምሁራኖች ምን ይላሉ ከ15 ከ10 አመት በኋላ ምናልባት መርካቶ ውስጥ ዛሬ የምናያቸው ነጋዴዎች ላይኖሩ ይችላሉ ይላሉ ምን ነው ስራው አሁን በህብረት ሆኗል ሸል ሆርደሮች እየተከፈቱ ነው ሸር በጋራ ያደረጉ ሀበሻ ሲሚንቶ ይላል ሀበሻ ቢራ ይላል ምናምን ይላል ኢንዱስትሪ እየገነቡ ነው እነሱ የኛው ደግሞ አንዱ 3 ሚሊዮን አለው አንድ ኮንቴነር ጭኖ ይገባል ሌላኛው 4 ሚሊዮን አለው 2 ኮንቴነር ጭኖ ይገባል ሁሉም የተበታተነ ቢሰባሰቡ ግን የበለጠ ጠንካራ ያደርጋቸው ነበርና የመሪነት ሚናችን ለመጠበቅ የዕውቀት ግንዛቤያችን መስፋት አስተዋጽኦ አለው እንደ ተጨማሪ መብታችንን ለማስከበር ሐቂቃ እኛ ያው የኢትዮጵያ እንደ አዋዛው ነው የምንኖረውና በጣም ብናቀዋለን በጣም የሚያሳዝነው ሙስሊሙ ትላልቅ ባለስልጣን መስሪያ ቤቶች ላይ የለም የትምህርት ተሳትፎ ደካማ ፓርላማ ውስጥ እንኳን ራሱ የለም ህጎች ፓርላማ ላይ ጸድቀው ይወጣሉ ላፈጻጸም ወደ መሬት ሲወጡ ሙስሊሙ ይላል አልተሳተፈማ ፓርላማ ላይ ብቶ ለምን ትላለህ እኮ ጃው ጥታት
የለውም አዛው ተሳትፎ ህጉ ጸድቆ ወጥቷል ለማስፈጸም ሲመጣ ተቃውሞ ያስነሳል ተሳትፏችን ደካማ መብታችን ከማስከበር አንፃር ሱብሃንአላህ አንድ ትልቅ ሰው ያጫወተኝ ነበር ዱባይ ላይ በቅርቡ በጣም ደካማ ተሳትፎ ነው ያለው ታሪካችን ከማወቅ አንፃር የታሪክ ምሁሮች አስፈልጉን የኢትዮጵያን ታሪክ እንዴት እንደተጠና ሲናገሩ አንድ ረዳት ፕሮፌሰር በሶስት መልኩ ነው የኢትዮጵያ ታሪክ የተጠና ይላል የመጀመሪያው በኦሚሽን ሁለተኛው ዲሞናይዜሽን ሶስተኛው ኦሚሽን መጀመሪያ ታሪኩን የኢትዮጵያ ታሪካውን ሲጠና የሚያደርጉት መዋጥ ነው ከተቻለ ታሪክ አጥኚዎች ጥሩ እስላም ይሸተውን ይወጡታል ይሃል ሳካለው ቸውካል ዲሞናይዜሽን ያጨልሙታል ጥላሸት ያለብሱታል የግድያ ዘመን የአህመድ እንትን ሳይሆን አህመድ ግራኝ የአህመንትን ያጨልሙታል ታሪኩን ያን ክስተት መጨረሻ ምን ያደርጉታል ካልተሳካላቸው ደግሞ ሴሌክሽን ይመርጡታል እነሱ የሚሸተውን ታሪክ ምርጥ አድርገው ይሄው ለኢትዮጵያ ታሪክ ይሉታል አሁን እሲ መሐላችሁ ልጠይቅ አገሬ ኢትዮጵያ ሚል ፍቅር ውስጡ ያለዋል ትላልቆቹ ሊኖራችሁ ይችላል ወጣቱ ግን ኢትዮጵያ አገሬ ሚል ፍቅር ያለዋል አይመስለኝ እኔ ራሴ የኛ አገር ሁሉ አትመስለኝ ሪል ፍቅሩ አላችሁ ኢትዮጵያ አገሬ ረሱል ሰለላሁ ዐለይሂ ወሰለም ከመካ ሲወጡ ወደ መካ ሲያባሯቸው ስደት ሲወጡ ወደ ካዕባ ዞሩና ያ መከቱ አንቺ መካ አንቺ ኮኔ ቀልብ ዘንድ በጣም የተወደድሽ ሀገር ነሽ ባሶጡ ይኖረው ጥይሽ አልወጣም ነበር ሲገቡ አንገታቸውን ደፍተው ያለቀሱ ነበር ሪል ፍቅሩ አለንኛው አገሬ ኢትዮጵያ ባንዲራው ሁሉ የኛ ይመስለንም እንኳን እንዲህ እንድናስብ ተደርገናል እንዲህ ነው የተማርነው ሰው ይሄን ታሪካችን አውጥቶ አሃ ለካያ የነጃሽ ምድር ናት የቢላል አገር ናት ሁለት ሂጅራ የተደረገበት ናት የኡሙ አይመን ረሱልን የተንከባከበች ሴት አገር ናት አሃ የተላልቅ ዑለማዎች አገር ናት ይህ ፍቅር ውስጣችን ወጥቷል አናቀው የኛ አገር አይመስለን ይሄን ታሪካችን አበጥረው የሚያወጡ ምሁራኖች ያስፈልጉና አሁን አንድ ሁለት መጽሐፍ በታሪክ ዙሪያ ተለቀቀ በቅርቡ ህዝቡ እንደ አዲስ ኢትዮጵያ መሽተት ጀመረ ሙስሊም hatta እኔ ራሴ አንድ ሲዲ ማውጣት አለብኝ እስኪል ድረስ ባንዲራውን እዚህ ጋር አርጌ ያው እንደማትቃወሙኝ እርግጠኛ ነኝ አገሬ ኢትዮጵያ ምናምን ሚል ሲዲ ሁሉ ያስፈልጋል ለከ የኛ ናት እንዴ ለከ እስላማዊ ሱልጣኔቶች ስቴቶች የነበሩባት አገር ናት ለካ ታሪክ አለን ለከኛ ምድር ናት ይህን ታሪክ የሚያወጡልን ምሁራኖች ያስፈልጉናል መስጂዶቻችንን የሚሰሩልን ኢንጂነሮች ያስፈልጉናል ባለቤቶቻችንን የሚያክሙልን ሴት ዶክተሮች ያስፈልጉናል በጣም ያሳዝናል ሚስትን ሸሪዓ አስጠብቃታል ወንድ እንዳያት ትፈልጋለህ ወይም እንዳይነካት የግድ ግን ኦፕሬሽን ስትሆን ወደ ማታቀው ሰው ከታት ተወጣል hatta ባልኮ ውስጥ መቀመጥ አይፈቀድም ውጣ ነው እኮ የሚለው ዶክተሮቹ ውጭ ቆይ አረ ሚስቴናት ውጭ ቆይ ብቻ አናስረከበ ነው የምትወጣው ያን የተከበረ ገላዋን ለማትፈልግ ሰው ስትከፍት ትገደድ እናያታለን ሙስሊም ምሁራን ያስፈልጉን ሚስትህን አምነህ የምትሰጣት የሙስሊሙ የውቀት ተሳትፎ ወንም ቀርዳዊ እንዳሉት ኡመቱ ኢቅራ ላ ተቅራ ያንብብ ትውልድ አያነብ አንባቢ አይደለም ጋዜጣዎችን ማንበብ መጽሔቶችን ሐዲሱን ትምህርቱን ደካማ ምን ነካው በጣም በማንበብ ማንባቢዎች ሲጠቀሱ ግንባር ቀደም የሚጠሩት አንድ የሙስሊም ትልቅ ምሁራን ጃሂዝ ይላቸዋል
ጃሂዝ በእስልምና ታሪክ ትልቅ ዓሊም ናቸው። من العلماء በስነ ጽሑፍ ደግሞ የበለጡ የመጠቁ ነበሩ። ጃሂዝ ደካማ ናቸው። ኢኮኖሚካሊ ደካማ ናቸው። ሳንቲ ካገኙ ኪታብ ላይ ሄደው ነው የሚያውሏት። አንድ ኪታብ እጃቸው ከያዙ ሳይጨርሱት አይተኙ። ጃሂዝ ሌላ መገለጫቸው አንድ ዓሊም ሲል የሰማሁት ላጫውታችሁ። ጃሂዝ መልካቸው ብዙም አትራክቲቭ አልነበረም ይላል። ብዙም አይስብም። ግልጽ ነው አይደል? ብዙም አትራክቲቭ አልነበሩም። አንዴ ምናልባት ይሄ ታሪክ ይገልጽላቸዋል የሰውየው ማንነት። አንዴ አንዲት ሴት በእድሜ ገፋች መጣችና ገበያ ፈልጋለሁ ብላ ወሰደቻቸው። ደነገጡ። ለምን ነው የምትወስደኝ? አይ ፈልጌህ ነው። የት ነው የምትወስጂው? ወርቅ ቤት ወሰደቻቸው። በርጋ ቆሙ እሳቸው። እሷ ውስጥ ያለውን ወርቅ ሰሪ እሳቸውን ያሳየች ስትጠቁመው ነበር። ከዛ አነጋገረችና ጥላቸው ወጣ ሄደች። እንዴ የት ነው የምትሄጂው? አይ በቃ ሀጃዬን ጨርሻለሁ። ምንድነው የጨረሽው? ገባሉና ወርቅ ቤት እቺ ሰው እኔን አመጣችኝ ጥላኝ ሄደች። ነገሩ ምንድነው አሉት። አይ እቺ ሰው ቀለበት ማሰራት ፈልጋ ነበር። የቀለበቱ ፈርጥ ላይ የሰው ስዕል እንዳደርግላት ጠይቃኝ ነበር። የሰው ስዕል ምን አይነት ነው ስላት ሸይጣን የሚመስል ሰው አለችኝ። ምስሉ ምን አይነት ስላት እርሶን አምጥታ በርጋ ጥላብኝ ሄደች። ለዚህ ነው የፈለግነው ስራ ጨርሰን አላሏቸው። እንዲህ ይባሉ ነበር። ዕውቀታቸው ግን ላይ ነው። በጣም የሚገርማችሁ የማንበብ ፍቅራቸው እየገዙ ኪታብ ስላልቻሉት አንድ መክተብ ኪታብ የሚሸጥ ድርጅት ሄዱና ስራ ቀጠሩኛ። ቢርሶ ምን ልናረገው? አይኔ ደሞዝ አልፈልግም፣ ደሞዜ እንዳነብ ፍቀዱ። እዛ ላይ በራሪ ውስጥ ገቡ። ኪታብ ይሸጣሉ። ደሞዛቸው ምንድነው? ኪታብ ማንበብ ብቻ ነው። ይሄን ዕውቀታቸውን የሙስሊሙ ማህበረሰብ ያውቅ ነበርና አንዲት ለግላጋ ቆንጆ ለጋ ሴት መጣችና እንግዳዊ ጥያቄ ያቀረበችላቸው። ያ ሼኽ አለቻቸው። አሉ እኔ እንዲያገቡኝ ይፈልጋሉ። እኔን አንቺ? አዎ። እውነት ልታገቢ ይፈልገሽ? አዎ። ለምን? አይ አንድ ካልኩሌሽን አስቤበት ነው። እንዴት? ልጅያችን በርሶ ዕውቀት በእኔ ውበት እንዲወጣ ፈልጋል። በሁለቱም የነገሰ ልጅ እንዲሆንልን ነው አግቡኝ አለቻቸው። ጃሂዝ አሰቡና ምናልባት በእኔ ውበት ባንቺ ዕውቀት ቢወጣሳ? ኔጌቲቭ ሊገቡ ነው አይደል? ይህ ትልቅ ዓሊም እዛው መጽሐፍ ውስጥ ያነበቡ ላይብራሪ ውስጥ ያሉ የሞቱትም እዛው ነበር። እንዴት እንደሞቱ ታውቃላችሁ? አንድ ሌሊት ላይ ኪታብ ፈረሰና የኪታብ ማዕበል አጠባቸው። ጧት ሲገኙ ታላቁ የስነ ጽሑፍ ሰው ታላቁ ዓሊም ጃሂዝ ዱንያ ያለቀው ነበር። ዑለማዎቹ ደፊኑል ኩቱብ ይላቸዋል። ኪታብ የደፈነው የኪታብ ሸሂድ ይሏቸዋል። ኡመተል ኢስላም አንባቢ ትውልድ ነበር። አንድ ትልቅ ዓሊም የሚታወቁበት ኪታብ መንገድ ላይ የሄዱ በማንበብ ነጩ አይደለም ዛሬ ያመጣው ባስ ውስጥ እንዲቆመው ሲያነቡ እናያለን። ላፕቶፕ ይዘው ነው፣ አይፎናቸውን ይዘው ነው። ከንባብ አይለዩ። ፕሌን ውስጥ አሁን ስመጣ ስትል ቁጭ ንባብ ነው፣ ሪሰርች ነው። ሙስሊሙ ነበር ይሄን ያስተማራቸው ይላል። በተለይ አንዱ ትልቅ ዓሊም ስማቸው አሁን ስለጠፋኝ ነው። ይሄ ዓሊም እያነበቡ ነበር መሄዱት። ብዙ ጊዜ የሚቆሙት የመስጂዱ ፖል እየገጫቸው ነው። ግልጽ ነው። እየመታቸው ነበር የሚቀሩት። የአንበብ ትውልድ እያነበበ አይደለም። ዕውቀት መተዓለማችን ምን ጥቅሞች አሉት? ዱንያ ማኸራ ላይ የሚሰጠን አንድ ሁለቱ ልጥቀስላችሁ። ቅድም እንዳልኳችሁ ዕውቀት ስንል ሁለቱን መስክ ባዘን፣ የዲኑም ትምህርት የዱንያውም ትምህርት። ሁለቱም ኢስላም ዘንድ መነጣጠል ቢድዓ፣ እስልምና ያውቀው
ሁሉም አንድ ነው ኢስላም ዘንድ ለሰው ልጅ የሚጠቅም ዕውቀቱላ የተቀደሰ ዕውቀት ነው መማራችንን ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ዕውቀት መፈለግን ሲያበራቱን أبو الدرداء باسترالفوت حديث لي يقول سمعت رسول الله صلى الله عليه وسلم يا الله ملك تنيا اندي سيلو سمتشاتشوالو إلان نبياتنا صلى الله عليه وسلم من سيلو سمواتشو إلال من سلك طريقا من قدن يجمر يلتمس فيه علما وكتن فلقو من قدن يجمر يتنوكت أهم بالقواتشو سهل الله له طريقا إلى الجنة الله يجنة قدانا يقر اللتان يوتاو مسلمون أماون ليتاكم كتنكس عكسة عبادة وستن عند سو يونيفرسيتي ውስጥ ገብቶ ዓለመል እስላምን ተጠቅማለሁ ብሎ ከተማረ عبادة وستن ሐዲስም ቀራ ፊዚክስም ቀራ ዓላማው እስላምን ለመጥቀም ከሆነ እሱ በጀነት ጎዳና ላይ ነው ማለት ነው ኢስሐቅ ኢብኑ መንሱር የሚባል ግለሰብ ይሄ ድል እንደገጠመው ታሪክ ያጫውተናል የኢማሙ አህመድ ደረሳ ነበሩ ኢስሐቅ ኢብኑ መንሱር ከኢማሙ አህመድ ጋር ለ17 ዓመት ያህል ሐዲስ ሲቀሩ ቆዩና ወደ ኹራሳን ወደ አገራቸው ሲመለሱ መንገድ ላይ ከባድ የሆነ ዝናብ ያዛቸው 7 ዓመት የጻፉት ኪታብ መጽሐፍ እጃቸው ላይ አለ የነሱ ዘመን ደግሞ በቀለም ነው የሚጽፉትና ውሃ ከነከው ይለቃል ምን ያደርጉ ኖ ቀቴንም አልለቀም ዒልምንም አልተውም ብለው ወዳቸው ላይ አድርገውት ዝናቡን በጀርባቸው ተቀበሉት ሙሉ ለሊት ዱንያ ላይ ተወሰነ ዓመት ቆዩና ወደ አኺራ ተሸጋገሩ ልክ እንደሞቱም فرآه رجل من الصالحين አንድ ደግ ሰው በህልም አያቸው አሁን ልባችን ደርቆ ነው እንጂ ድሮ አንድ ሰው ሲሞት ደጋጎቹ አላህን ጌታዬ ታደረስከው እስኪ አሳይተኝ ይደር ይሉ ነበር ግልጽ ነው አሳይተህን ይደር እስኪ ያ ረብ ይሄን ሰውም አንድ ትልቅ صالح ሰው በህልም አዩት ماذا فعل الله بك بيطيقوታል الله ባንተ ላይ ምን ውሳኔን አስተላለፈ قال غفرني ورحمني بليلة المطر اللهم ማረኝ ይቅር አለኝ በዛች በዝናቧ ሌሊት ያኔ ዕውቀትን ለመሸፈን ዕውቀት ለኡማው እንዲደርስ እሷን ሰብስቤ ራሴ ላይ ዝናብ በተቀበልኩት ሌሊት ለዕውቀት የሰጠው አላህ በዛች ሌሊት ምሬሃለሁ አለኛል ዕውቀት መፈለግ እስላም ዘንድ ትልቅ ትሩፋቶች አሉት በዱንያም በአኺራ ዱንያ ላይ ከሰዎች በላይ አላህ ያደርጋል يرفع الله الذين آمنوا منكم والذين أوتوا العلم درجات سبحان الله عند عالم على شاطئ ابن تيمية من الكتاب الله سل ابن تيمية هو التاريخ لناقرالنا سلساتشو مولو من ناقر الچلم بايهم بدارتشاو بشاتي اوال بدار اسكيل شكركرالنا دكتور عايد القري ነው እንደሚሉት كتابو ላይ ሲጀምሩ ምን ይላሉ ابن تيمية ትልቅ ሰው ነበር ይላል ابن تيمية የኖረበት ክፍለ ዘመን አባሲያ የሚባለው ክፍለ ዘመን ውስጥ ስሮ መንግስት ይሄ አገዛዝ ለ600 ዓመት ምድር ላይ ኖሯል እየተተካኩ አባሲያ ዑስማንያ ኡመዊያ ተለዋውጠዋል አባሲዮች ብቻ 600 ዓመት ገዝተዋል በዚህ ውስጥ ወደ 40 የሚሆኑ ነገስታቶች ተቀያይረዋል በ600 ዓመት ውስጥ ابن تيمية በዚህ ዘመን የኖረ ዱንያ ላይ ወደ 63 ዓመት አካይኖረ ዓሊም ምን ይላሉ አይድ القرني ዑለማዎቹ ታዲያ ታሪክን መጻፍ ሲጀምሩ ስለ አባሲዮች ሲጽፉ 25 ፔጅ ወሰደባቸው
እንትናን ገዙ እንዲ ጦርነት አረጉ እንትና ተተካ እንትና ሞተ የ600 ዓመትን ክፍለ ዘመን ታሪክ ስለ ኢብኑ ተይሚያ ብቻ ሲጽፉ 45 ፔጅ ወሰዱ ግልጽ ነው ከዛ ሁላ ነገስታት ከ600 ዓመት ያገዛዝ ዘመን በላይ ዕውቅና ማን አላቸው የአንድ ግለሰብ ዓሊም አላህ በታሪክ ያነሳዋል ዱንያም በአኺራም ላይ ከፍ ያደርገዋል አንድ ወንድሜ ያጫወተኝ ነበር ወሂብ አንዱ ጀዚራ ላይ ምን አለ እንዴ ቀጠርኮ 3 ነገር እንጂ ምንም የላትም አለ 3 ነገር ነው ያላት አንደኛው ነዳጁ ነው አለ ሁለተኛው ጀዚራ ነው ያላት አለ ሶስተኛው ማን ነው ቀርዳዊ ነው ያላት አለ እንደ አንድ ትልቅ ፕሮፐርቲ ማለት ዓሊምን አላህ በዱንያም በአኺራም ከፍ ያደርገዋል ታዲያ ግብጽ ውስጥ የተከሰተውን አንድ ክስተት ልተርክላችሁ ነጥቦችን እየተቀለልኩ ስለሆነ እሺ ኢብኑ ሐጀር አስቀላኒ በሳቸው ዘመን ኢብኑ ሐጀር ማለት ቡኻሪን ትንታኔ የሰጡ ትልቅ ዓሊም ናቸው የዚህ ኡማ ጀበል ናቸው ኢብኑ ሐጀር በዘመናቸው ቃዲ ቁዳት ሚስር የግብጽ አገር የዳኞች የበላይ ነበሩ ወይም በዘመናችን ወዚሩ ለዓድል እንለዋል የፍትህ ሚኒስተር እንደዛ ነበሩ ቃዲዎቹ ትልቅ ቦታ ነው ያላቸው እሳቸው የቃዲዎቹ የበላይ ናቸው የፍትህ ሚኒስተር ታዲያ ወደ ሥራ ቦታ ሲሄዱ ኢብኑ ሐጀር በሰዎች ተከበው በሚጎተት ጋሪ የተሳቡ በክብር ታጅበው ነው ወደ ድርጅታቸው የሚሄዱት ልክ አሁን ሸኾቹ ጋር የሚደረገው ጥንቃቄ አለ እንደዛ ታጅበው ነው የሚሄዱት ይህን ስብስብ ሲመለከት አንድ ይሁዳ አለ መንገድ ዳር ዘይት የሚሸጥ ይሁዳ ነው ግብጽ ውስጥ ነው የሚኖሩ ዘይት ይሸጣል ዘይት ሻጮች ደግሞ በተለምዶ ልብሳቸው ሁሉ ይቆሽሻል ዲው ጭቃይ መሰለ ይሁዳ ነው እሳቸው ሳይ ዓሊም የተከበሩ ባለስልጣን ይሄ ክብር የተመጣው አስቆመው ሰልፉን ሄዶ ቆሙ ነው ምን አቆሙለት አሉ እሳቸው ፊት ለፊት ቆመና ምን አለ ኢነ ነብይኩም يقول የናንተ ነብይ ሐዲስ ላይ እንዲላል ትላላችሁ الدنيا سجن المؤمن الدنيا سجن الكافر الدنيا سجن المؤمن وجنة الكافر دنيا የሙእሚን ምንድናት እስር ቤት ናት የካህዲያ ምንድናት ጀነት ናት አንተ በየትኛው እስር ቤት ነህ እኔስ በየትኛው ጀነት ውስጥ ነኝ ያለው አላቸው አንተውን እስር ቤት ውስጥ ነህ እንዲታጅበ ተከብረ እኔ ደግሞ ዘይት እየሸጥኩ ጀነት ውስጥ ነኝ እንዴት ነው ሐዲሱ የምታስረዳኝ አላቸው ኢብኑ ሐጀር ምን አሉት አዎ ረሱል ሰለላሁ ዐለይሂ ወሰለም አልዋሹ ያሉትን ስላልተረዳህ ነው አሉት ምን ማለቱ ነው እስኪ ንገረኝ አንተ አሉት አሁን ካለህበት የዱንያ ኑሮ የአኺራው ቅጣት አንፃር ሲታሰብ ጀነት ውስጥ ነህ አሉ እኔ ደግሞ አሁን ካለ የምቾትና ክብር ጀነት ውስጥ ከሚጠብቀኝ ቅንጦት አንፃር ሲታሰብ እስር ቤት ውስጥ ነኝ አሉ ይሁዳ ትንታኔው ገረመውና አሽሃዱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ይሄን ወርቅ ቃል የተናገሩት በርግጥም ነብይ ናቸው ሸሃዳ አደረገ الدنيا የሙእሚን ሲጅን ናት ከሐራም ተጠብቆ የበለጠ የሚዘልበት ወቅት እሱ ዘንድ አለውና ምናልባት በአንድ ነጥብ ንግግሬን እጨርሳለሁ ሰዓት እናንተን ከሶላት አንፃር እንዳናዘገያችሁ በሚል ሐሳቦት ነው አንድ የሙስሊም ምሁር ወደ አውሮፓውያን ትምህርት ቤቶች ጉብኝት ሊያደርጉ ይሄዳሉ የምሁር እዛ ትምህርት ቤት ውስጥ እንደገቡ የትምህርት ቤቱ ካሪኩለም ውስጥ መጽሐፎች ላይ ረሱልን በመጥፎ ስም ያነሷቸው ነበር ትምህርት ቤቱ ረሱልን እዛው ተችተው ይጽፋሉ ለሚያስተምሯቸው ልጆች የዓሊም ትምህርት ቤቱን ከጎበኘ በኋላ እናንተ አውሮፓውያን በእኛና በነብያችን ላይ ለምን ነው የምትዘምቱብን አላቸው ዳይሬክተሩ ሲመልስ ምን አለ አይ እኛ እኮ 9 ሴት ላገባ ግለሰብ ክብር የለንም አላቸው ተመልከቱ ዒልም
እንዴት ከኢስላም ክብር እንደመለሰ ተመልከቱ። ኦኬ አለ ሎጂካሊ ሊያስረዳው ነው። እናንተ ከአላህ ነቢያቶች እነማንን ታከብራላችሁ አላችሁ። ሁሉንም ሙሳንም ቢሆን ዳውድንም ሱለይማንንም እናከብራለን። ታከብራላችሁ? አዎ። ተውራትን የሚከተሉ አልነበሩ አሉት። እንግዲህ ልጠይቃችሁ ተውራት ውስጥ የተጠቀሰውን አላቸው። ነቢዩላህ ዳውድ በዘመናቸው 100 ሴት አግብተው ነበር ይላል መጽሐፋቸው አለ። ነቢዩላህ ሱለይማን እዛው ተውራት ውስጥ 700 ሴት 300 ጃሪያ ጨመረበት 1000 ሚስት አግብተው ነበር እዛው ተውራት ውስጥ ያለ። ታዲያ 1100 ያገባ ያለ 9 ካገባ ጋር የት ነው ትግሉ የመጣ አላቸው። ያውም 9 ውስጥ 8ቱ ሰይብ አግብተው ይፈቱ ባሎቻቸው የሞቱባቸው ጦርነት ላይ ተሰው ቀልባቸውን ለመጠገን ጎሳቸውን ለመጠበቅ ያገቧት አንዲት ቢክራ ሴት ብቻ እናታችንና አይሻ ይሄ ሆኖ ይያለ ለምን ነው መዘምቱብን አላቸው። فألقم الحجر ጸሐፊው ምን ይላል? ድንጋይ እንደዋጠ ሰው ጸጥታል። ግልጽ ነው። ዒልም ያስፈልገዋል ሙስሊም ከረሱል ሰለላሁ ዐለይሂ ወሰለም ክብር እንዲያድርጎ መለሰ። የራሱን ኪታብ ያቃል የነሱንም ያቃል። ዶክተር ዛኪር ናይክ አንዳንዴ ይገርመኛል ከክርስቲያኖች ጋር በሚያደርገው ውይይት እነሱ አንዳንድ አንቀጽ ከመጽሐፋቸው ሲጠፋቸው ወደሱ ይዞራሉ እንዲነግራቸው። አላስተዋላችሁ? አንዳንድ አንቀጾችን ጳውሎስ ላይ እንዲህ ይላል ቁጥር ይሉና ብሎ ያዩታል። የነሱንም ያቃል የራሱንም ጠንቅቆ ያቃል። ዘመናዊ ትምህርትንም ያቃል። ዓለም ላይ አሁን ዶክተር ዛኪር ዶክተር ጣሪቅ አስወይዳን የፈጠሩት ያለ ተጽዕኖ ከባድ። ሁለቱንም በማዛቸውና ثقافة الإسلامية ኢስላማዊ ዕውቀታችን ጥቅል ግንዛቤያችን ሊሰፋ ይገባል ለማለት ነው። ስደመድም ወሲያ ሰጣቸዋል። አንድ ሰው ይላሉ ዶክተር ጣሪቅ አስወይዳን አዋቂ ሙሰከፍ ሁሉንም የተረዳ ለመባል ቢያንስ በወር ውስጥ 2 ኪታብ ማንበብ አለበት። 2 ኪታብ ማለት አንዱ ኪታብ 200 ገጽ ያለው በወር ውስጥ አንድ ኪታብ 400 ፔጅ ያለው ካነበበ በወር ውስጥ አንብቧል ማለት። አመለካከቱ እየሰፋ ዘመኑ ጋር እየተዋሃደ የሥራ ውድድሩን ጠንክሯል። እዚህ ሀገርም ቢሆን ሥራ ልትወዳደር ስትል አንተ አረበኛ ነው የምትችለው፣ እሱ ፈረንሳይና እንግሊዘኛ አረበኛ ይችላል። እሱን ያስቀድማል። ሁሉም ነገር ከዕውቀት ጋር ነው ግፊቷ። ማንበብ መጠንከር አለብን። እንደመነሻ መጠቆማችሁ ማንበብ ሲጀምሩ ደስ በሚላችሁና ታሪክ አዘል በሆነ ኪታብ ጀምሩ። አሁን ሐያቱ ሰሃባ ሐያቱ ታቢዒን ሌላም ስለ ዘመናዊው በሚቀላችሁ ጀምሩት ማንበብ እንዲጣፍጣችሁ ለማለት ነው። አላህ በሰማነው ምን ተጠቀም ያደርገን ኢንሻአላህ።